اوكي. ሰላም ሰላም ዝኸበርኩም ተኸታተልቲ እንግሊሽ ትግርኛ ቻነል ቀዳሕን መጻኹም ከመይ ቅድሚኹም ከመይ ኢልኩም ከመይ ሃዲርኩም ከመይ ምሲኹም ከምሰዓትኩም አቆጻጽራ ሰላም ሰላም ብያለሁ። በመላ ዓለም የምትገኙ ኤርትራውያንና ኢትዮጵያን እንኳን ደህና መጣችሁ ወደ እንግሊሽ ትግርኛ አማርኛ ቻነል። እንዴት ዋላችሁ? እንዴት አረፈዳችሁ? እንዴት አመቻችሁ? እንደ ሰዓታችሁ አቆጣጠር እና ስትገቡ እንደተለመደ ላይክ፣ ሼር፣ ኮሜንት፣ ሳብስክራይብ የምትችሉትን አድርጉ እያልኩ ወደ ዛሬ ትምህርታችን እንገባለን። ዌልካም ኤቭሪባዲ ኦል ኦፍ ዩ ዶንት ፎርጌት ቱ ላይክ፣ ሼር፣ ኮሜንት፣ ሳብስክራይብ when you come in. Do what you can do. And today we will see some advanced words. We can use both words, but the second word is more advanced than the first one. Now, معلت تمرتنا advanced words. ዛሬ ትምህርታችን እንደምታዩት advanced words ነው የሚለው። ቃላቶቹ ምን የሆነ ናቸው? የተሻሻሉ ማለት ነው። ሁለቱንም መጠቀም እንችላለን። ሁለቱም ቃላቶች መጠቀም እንችላለን። ግን ሞር አድቫንስድ የሆነ ዘመናዊ የሆነ ደግሞ በሁለተኛ ደረጃ የተጻፈው ነው ማለት ነው። ኦኬ። ዛሬ ሙዚቃ የለንም። ኮፒ እንዳይዝ ስላላችሁ ፈራሁና ተውኩት። እስካሁን ግን አልያዘኝም እና ወደ ትምህርቱ በቀጥታ እንገባለን። ጊዜም እየወሰደልን ማለት ነው። አድቫንስድ ወርድስ ማለት ቃላቶች ማለት ነው። ቃላት ማለት አድቫንስድ ዝማዕበል። አድቫንስድ ማለት ዘመናዊ የሆነ ቃል ማለት ነው። ወርድ ደግሞ ቃል ነው። የመጀመሪያው ባይ ይላል። አሁን ባይ ኖርማል ቃል ነው ማለት ኖት አድቫንስድ ኔቲቭ ወርድ ሁሉንም የምጠቀምበት ቃል ነው ማለት። አይ ባይ፣ ሺ ባይስ፣ ሂ ባይስ፣ ዊ ባይ፣ ዘይ ባይ እንላለን። ገዛው፣ ገዛች፣ እንገዛለን ምናምን ማለት ነው ባይ። አሁን ሌሎቹ ደግሞ ባይ ለማለት ምን ይጠቀማሉ? ፐርቼዝ አይ ፐርቼዝ somethings from the supermarket, from the market, from anything. ሁለቱም መግዛት ነው። ግን አንድ ሰው ባይ ካለ ይገባል ይችላል። አንድ ደግሞ ፐርቼዝ ካለ ላይገባ ስለሚችል ለዛ ነው የማመጣው እኔ። ለዛ ነው ይጠቅመናል ብዬ ነው የማመጣው። ባይ ፐርቼዝ ጽሁፍ ላይ ወይ ንግግር ላይ ልታገኙት ትችላላችሁ። ይህም ፐርቼዝ የሚለው ባይ የምታውቀው ከሆነ ፐርቼዝ ካለ ባይ መሆኑ ይገባሃል ማለት ነው። ማለት ትግርኛ ባይ ሲ ምግዛ ማለት ፐርቼዝ ካለ መግዛይ ሁለት መግዛይ እንጂ ባይ ድብል እንዳሕር ፐርቼዝ ድብል እንዳሕር ራሂብካ ኣብ ጽሑፍ ድዩ ዋላ ኣብ ንባብ ድዩ ኣብ ሊስኒንግ ክትሰምዕ ከለካ እንታይ ፐርቼዝ ከይትብል ባይ ምዃኑ ድሕር ፈሊጥካዮ ኣገዳሲ ይኸውን ማለት እዩ። ነዚ ከዓ ንክልቲ ደምፃልኩም ዘለኹ ማለት እዩ። ሶ ባይ ፐርቼዝ፣ አይ ባይ አይ ፐርቼዝ ማለት ትችላለን። እኔ የገዛው ሺ ፐርቼዝ፣ ሺ ባይስ። ናምበር ቱ ዩዝ አንድ ነገር መጠቀም ማለት ነው። ለመጻፍ እስክሪብቶ ትጠቀማለህ። ለመብላት እጅህ ትጠቀማለህ። ለማረስ በሬ ትጠቀማለህ አይደል? ዩዝ ማለት መጠቀም ማለት ነው። ሌላ ዩዝ ማለት ዩቲላይዝ አይ ዩቲላይዝ አይ ዩዝ በሴም ኦኬ። ግልጽ ከሆነ መግዛት ማለት ነው ብያለሁ። መጠቀም ማለት ነው። ዩዝ ማለት አንድ ነገር መጠቀም።
ከዚያ በኋላ ቢልድ ይላል። ቢልድ መገንባት አንድ ነገር ቤት ነው፣ አስፋልት ነው፣ ሀገር ነው። የሆነ ነገር ቢልድ ታደርጋለህ። ቢልድ ህንፃ ነው። በትግርኛ ቢልድ ማለት ይባላል። ምህናፅ ማለት በአማርኛ መገንባት፣ ህንፃ ማለት ምህናፅ ሓደ ነገር ምስራሕ። ክንምለስ ዓይነት ኣለልያ ደሎ ሓሊፍ ኣለሁ። ቢልድ ኮንስትራክት ኣይ ቢልድ ኣይ ኮንስትራክት ኣይ ቢልድ ኣይ ኮንስትራክት እንላለን ማለት ነው። ቁጥሪ 3 ዘላ ዘሊለያ ፀኒሐ ክምለስ ኣይነ ሶ ቢልድ ማለት መገንባት አንድ ነገር፣ ኮንስትራክት ማድረግ ማለት አንድ ነገር መስራት፣ ፎቅ ሊሆን ይችላል፣ ቤት ኖርማል ቤት ሊሆን ይችላል። የሆነ ነገር ከሰራ ቢልድ ትላለህ። አስፋልትም ሊሆን ይችላል፣ ጽርግያ፣ ገዛ ለሆነ ነገር እንዳይራ ሰሪሐ አይ ቢልድ ትብላለህ ወይ ደግሞ አይ ኮንስትራክት ትላለህ። ኮንስትራክት ምህናፅ መገንባት። ኦኬ ኣብ ሳልሳይ ደረጃ ደላ አስክ ትብላለህ። አስክ ሓሊፈ እያ ፀኒሐ። አስክ ማለት መጠየቅ ማለት አንድ ነገር መጠየቅ። ምሳሌ እየተማርክ እያለ ካልገባህ አስተማሪውን ትጠይቃለህ። ወይ አንድ ነገር ለመሄድ አንድ ቦታ ለመግባት ዋርዲያ፣ ዘበኛ ምናምን መጠየቅ ግድ ይላል ማለት መጠየቅ። አስክ መጠየቅ ማለት ነው። ሌላ አስክ ሌላ ትርጉሙ ኢንኳየር አይ ኢንኳየር አይ አስክ ካለ አንድ ሰው እየጠየቀ መሆኑ ማወቅ አለብን ማለት ነው። ሓደ ሰብ አይ አስክ እንድሕር ኢልካ ወይ አይ ኢንኳየር እንድሕር ኢልካ ክልቲኡ ምሕታት ማለት ነው። ሓደ ነገር ምሕታት ፐርሚሽን ማለት አይ አስክ ቱ ጎ ድሕር ሓይምካ ነቲ ሓላፊኻ እንታይ ትብሎ ተሓታው አስክ ትገብሮ። ካመመ ወደ ቤት ለመሄድ ከፈለግ ፍቃድ ከፈለግ እንታደርጋለህ? ኃላፊውን ትጠይቃለህ። አስክ ታደርጋለህ ማለት ኢንኳየር ታደርገዋለህ በጽሁፍ ወይ ደግሞ በቃል። ስለዚህ አስክ ማለት መጠየቅ ማለት ነው። ሌላ ትርጉሙ ኢንኳየር እንላለን ማለት ነው። ኢንኳየር ኦኬ። ቀጥሎ ያለው ይታያችኋል። ይሄኛው ብሬክ ይላል። ብሬክ አሁን ሁለት ትርጉም ነው ያለው። ብሬክ እንዳይደለ አንድ ነገር መስራት፣ መስበር። ለምሳሌ ብርጭቆ ይዘሃል፣ ከወደቀ ሲሚንቶ ላይ ይሰበራል። ብሬክ መስበር። ሌላ ብሬክ እረፍትን ሊሆን ይችላል። ቀዳማዊ ፔሪዮድ፣ አንደኛ ፔሪዮድ፣ ሁለተኛ ፔሪዮድ፣ ሶስተኛ ፔሪዮድ ከተማርክ በኋላ እረፍት ትወጣለህ። 20 ደቂቃ፣ 15 ደቂቃ፣ 20 ደቂቃ አይደል? እሱ ምንድነው? ብሬክ ነው ማለት ነው። ስብሰባም ካለ ቀኑ ሙሉ ከሆነ ስብሰባ ሙሉ ቀን አትሰበሰብም። በመሀል ምን አለ ማለት ነው? ብሬክ አለ ማለት ነው። ብሬክ እረፍት። ኦኬ። እዚህ ላይ ግን መስበር ለማለት ነው። ብሬክ ግን በሁለቱም መያዝ አለባቸው። ፍራክቸር ይላል። ብሬክ ለማለት ፍራክቸር፣ ብሬክ ለማለት የምንላለን ፍራክቸር እንላለን። ፍራክቸር ኦኬ። ብሬክ መስበልና ብታሕቲ እንታይ ያለው ቹዝ ዝብላሎ ቹዝ CHOOSE ቹዝ ክነበብ ከሎ ቹዝ CH ኩሉ ጊዜ ች ድምፂ ይደለዎ። ቹዝ መምረጥ ማለት ነው። አንድ ነገር መምረጥ። ለምሳሌ ፈተና ሊሆን ይችላል። ቹዝ ዘ ኮሬክት አንሰር ይላል። ጥያቄው ትክክለኛ መልስ ምረጥ ABCD። ወይ የትኛው ይሻላል ሻይ ወይ ቲ? ቹዝ ይላል። ፕሪፈር ይባል ግን ቹዝ ክብለካ ኽእል ቹዝ ቹዋን ዲ ዋንት። ክዳን ክትመርፅ እንድሕር ኣቲኻን ክትገዝእ እንድሕር ኣቲኻ ናብ ሹቕ እቲ ዋና ገዛ እንታይ ይብለካ? ምረፅ ይብለካ። ቹዝ ወይ ከዓ ሰሌክት ይብለካ። ቹዝ ወይ ከዓ ሰሌክት። ሁለቱም መምረጥ ማለት ነው። ኦኬ ኒድ። ከዚያ በኋላ ቼንጅ ይላል። ቼንጅ መቀየር ማለት ነው። ቼንጅ ማለት ቼንጅ ዘ ፎሎዊንግ ኮስችንስ
ቼንጅ ዘ ፎሎዊንግ ሴንቴንስ ኢንቱ ፖዘቲቭ ኢንቱ ኮስችንስ ኢንቱ ኔጋቲቭ ወዘተ። ቼንጅ መቀየር ማለት ነው። ለሚከተሉት ጥያቄዎች ወደ ጥያቄ ቀየራቸው ወይ ወደ አሉታ ኔጌቲቭ ቀየራቸው ምናምን ሊል ይችላል። ቼንጅ ማለት መቀየር ማለት ነው። ወይ ናብራ መቀየር፣ ህይወት ከመቀየር ህይወትን መቀየርን ሊሆን ይችላል። ቼንጅ ማይ ላይፍ የማይቀየር ሰው የለም። ቼንጅ ስለዚህ ቼንጅ ለውጥ ማለት ነው፣ ቀያሪ ማለት ነው፣ መቀየር ማለት ነው። ወይ ደግሞ ሞዲፋይ ቼንጅ ለማለት ሞዲፋይ እንላለን። ሞዲፋይ እንላለን። ኦኬ ቼንጅ ሞዲፋይ ኦኬ። ከዚያ በኋላ ኤክስፕሌን ይላል። ኤክስፕሌን ማብራራት ማለት መግለጽ መሃብ እምነት እጅስ በአቅመኝ እንዳይገብር ኣለኹ። እኔ አሁን ምን እያደረግኩ ነው? እንግሊሽ ኤክስፕሌን እያደረግኩላቸው ነው በአቅሜ። ኤክስፕሌን ቲቸር ኤክስፕሌንስ ኤክስፕሌኒንግ ዊል ኤክስፕሌን አስተማሪው እየገለጠ ነው፣ ሊገልጥልን ነው፣ ገለጠልን ወዘተ እንላለን ማለት ኤክስፕሌን። ወይ ደግሞ ኤክስፕሌን ለማለት ምን ይላሉ ሌሎች ደግሞ ኢሉሲዴት ይላል። ኢሉሲዴት እንላለን ማለት ነው። ወይ ኢሉሲዳት ምን ይብሉታል አንዳንዱ ከንብቦ ከለው ከም ድሌትኩም ከተንብቦ ተልዮም ኢሉሲዳት አሜሪካን እንግሊዛውያን ሲያነቡ ትንሽ ልዩነት አለው ማለት ነው። ስለዚህ በተመቸህ ማንበብ ነው። ከዚህ በኋላ ሳፖርት ይላል። ሳፖርት SUPPORT ሳፖርት አንድ ነገር መርዳት ማለት ነው። ሳፖርት ከአንተ በታች ያለ ሰው ሰፖርት ማድረግ ሄልፕ ለማለት ነው። ከሄልፕ ጋር ይመሳሰላል። ሄልፕ ሳፖርት መርዳት ማለት ነው ባጭሩ። አንድ ሰው የተቸገረ ሰው ካየ ከረዳኸው ሳፖርት አደረገው ማለት ነው። ሓደ ሰብ እንድሕር ተቸጊሩ ሪኢኻዮ እንድሕር ገሊፅካሉ እንድሕር ሓጊዝካዮ እንታይ ጌርካዮ ማለት እዩ ሰፖርት ጌርካዮ ኣለኻ ማለት እዩ። ሳፖርት ኦኬ። ከዚህ በኋላ ስቶፕ ይላል። የመጨረሻ በዚህ በቀኝ በኩል ያለው በግራ በኩል ያለው ስቶፕ ይላል። ስቶፕ ማለት ማቆም ማለት ነው። አንድ ነገር እየሄድክ አንድ ሰው ቆም ሊል ይችላል። ስቶፕ ሊል ይችላል። ስቶፕ ኦኬ። አንድ ነገር እየሰራ ሳለ ስቶፕ ይላል። ወይ መኪና እየነዳ ትራፊኩ ስቶፕ ሊል ይችላል። የሆነ ነገር ከጠፋ ስቶፕ ቆም ማለት ደውበል። ሌላ ስቶፕ ለማለት ሲዝ ፋየር እንላለን። የጦርነት ውጊያ ማቆም። አንዳንድ ሀገሮች ሲዋጉ ይቆይና በመሀል ላይ ለተወሰነ ቀናት ምን ያደርጋሉ? ተኩስ ያቆማሉ። ሲዝ ፋየር ይባላል። ሲዝ ፋየር ወይ ስቶፕ ፋየር ማለት ትችላል። ውጊያ ማስቆም ለጊዜው። ኦኬ ይሄኛው ሳይድ ጨርሰናል። ወደዛ ስንሻገር አድቫንስድ ወርድስ ይላል። እዛም ኮንቲኒው ይላል። ኮንቲኒው አንድ ነገር እየሰራህ ነው። ሓደ ነገር እናሰራህ ከኻ ንዕኡ ቀጽሎ ብለካ ኣሎ። ቀጥል ማለት ነው። ኮንቲኒው ለምሳሌ እያነበብክ እያለ አስተማሪ አንብብ ይላል። እያነበብክ አንተ ቁጭ ለማለት ከፈለግ ቀጥል ይላል። ቀጥል አንብብ። ኦኬ ሶ ኮንቲኒው ሌላ ትርጉሙ ፐርሲስት ካለ አንድ ሰው ኮንቲኒው እያለ መሆኑን ማወቅ አለብን ማለት ነው። ኦኬ ከዚህ በኋላ ኢንክሪዝ ይላል። ኢንክሪዝ ታያችኋል። ኢንክሪዝ ይላል። ኢንክሪዝ ማለት መጨመር ማለት ነው። ምን መጨመር? የሆነ ነገር ለምሳሌ እህል ስትዘራው ይበቅላል። ዛሬ ትንሽ ጨምሮ ያድራል። ነገ እንደዛ እየጨመረ ያደገ ይሄዳል ማለት ነው። ኢንክሪዝ መጨመር፣ አንድ ነገር መጨመር። ኦኬ ለምሳሌ ጨው ወይ በርበሬ እንትን መጨመር ሳይሆን እሱ አድ ነው የሚባለው። አድ ጨው ከበዛበት ካነሰበት ለምሳሌ ወጡ ምን ታደርጋለህ? ጨው ትጨምርበታለህ። እሱ ምንድነው? አድ ነው የሚባለው። ይሄ ኢንክሪዝ ግን የሆነ ነገር ሲጨምር ማለት ነው።
ሲጨምር፣ ለምሳሌ ቁመትህ እየጨመረ ይሄዳል። ወይ የአንድ ሀገር እድገት እየጨመረ ይሄዳል ቀስ በቀስ ኢንክሪዝ እያደረገ። አንድ ልጅ ሲወለድ እየጨመረ እያደገ ወደ ትልቅ ሰው ይቀየራል ማለት ነው። ስለዚህ ኢንክሪዝ ማለት መጨመር ማለት ነው። እዚያ ላይ የእሱ ተቃራኒ ደግሞ ዲክሪዝ ይላል። ዲክሪዝ ይህ ደግሞ መቀነስ፣ እየቀነሰ ሲሄድ እየቀነሰ ሰው ሲወለድ እየጨመረ ይሄዳል። የተወሰነ ደረጃ ከደረሰ በኋላ ደግሞ ቁመቱም ሁሉም ነገር ምን እየሆነ ነው የሚሄደው? ወደታች እየቀነሰ ነው የሚሄደው። እየቀነሰ ይሄዳል ማለት ነው። ወይ ደግሞ ሌላ አንድ ነገር እቃ ወይ ዘይት ወይ ስኳር ትገዛለህ። ስትጠቀምበት ዲክሪዝ እያደረገ መጨረሻ ያልቃል ማለት ነው። ስለዚህ ዲክሪዝ ማለት መቀነስ ማለት ነው። ዲሚኒሽ ደግሞ ይሉታል። ዲክሪዝ ለማለት ዲሚኒሽ፣ ኢንክሪዝ ለማለት አምፕሊፋይ ይሉታል። እኔ ቲንክ ይላል። ቲንክ ማሰብ ማለት ቲንክ። የማያስብ ሰው የለም። ቲንክ የማያደርግ ሰው የለም። ትልቁ ትንሹ የሚያስበው ይለያይ ይሆናል እንጂ የማያስብ ሰው የለም። ሰው ከእንስሳ የሚለየው በምንድን ነው? በማሰቡ ነው የሚያስብ። እንስሳ አያስብም አይደለም። ስለዚህ አይ ቲንክ እንላለን። መሰለኝ፣ አስባለሁ ምናምን ለማለት ነው። ፖንደር ይሉታል ደግሞ ሌሎች። ፖንደር አይ ቲንክ አይ ፖንደር። ከዚህ በኋላ ሄልፕ ግሮው ይላል። ማደግ ማለት ነው። ማደግ ሄልፕ ግሮው ምንድን ነው የሚያድገው? ያለ እርዳታው ማለት ነው። ታገዝ። ሄልፕ ግሮው ደግሞ ፎስተር ማሳደግ። ለምሳሌ ዩቲዩበራት ከመጀመሪያ እስከ መጨረሻ ምን እየሆነ ይሄዳል? እያደጉ ይሄዳሉ። ሲጀመር በአንድ ሰው ነው የሚጀምረው። ከዚያ በኋላ እያደገ ፎስተር የሆነ መጨረሻ ላይ ምን ይሆናል? ፌመስ ይሆናል ማለት ነው። የታወቀ ይሆናል ማለት ነው። ኦኬ። ከዚያ በኋላ ሶልቭ ይላል። ሶልቭ ማለት አንድ ነገር ማቃለል ማለት ነው። ለምሳሌ ማትማቲክስ ቁጥር ስንማር ሶልቭ ዘ ፎሎዊንግ ኮስችን ይችላል። የሚቀጥሉት ጥያቄዎችን ስራ ለማለት ሶልቭ። ሌላ ትርጉሙ ሶልቭ ደግሞ ማቃለል ማለት ነው። ችግር ከነበረ ወይ አንድ ሰው ከተቸገረ ችግሩ በጉልበት ነው በገንዘብ ነው ምናምን ካገዝከው ምን ያደረግከው ማለት ነው። ችግሩን ምን አደረግክለት? ሶልቭ አደረግክለት ማለት ነው። ሶልቭ። ኦኬ። ሶልቭ ለማለት ሪዞልቭ ደግሞ ይሉታል ሌሎቹ። ሶልቭ ወይ ደግሞ ሪዞልቭ፣ አንድ ነገር ከጫና ማስለቀቅ ማለት ነው። ችግር ከነበረብህ ችግርህ ወይ በራስህ ጥረት ወይ የሆነ ሰው አግዞ ተቋቁማ ከወጣ ሶልቭ አደረግኩ ትለዋለህ። አይ ሶልቭ ማይ ፕሮብሌምስ ወይ ደግሞ አይ ሪሶልቭ እንላለን ማለት ነው። ከዚያ በኋላ ነምበር ሜክ ይላል። ሜክ ክሊር ማለት ግልጽ ማድረግ ማለት ነው። አንድ ነገር ግልጽ ማድረግ። ለምሳሌ አንድ ሰው ከጠየቀ ጥያቄ ካልገባህ አፍሮም ሊሆን ይችላል ወይ ፈርቶም ሊሆን ይችላል፣ ያድበሰብሰው ይችላል ጥያቄው። ስለዚህ ምን ትለዋለህ አንተ? ሜክ ኢት ክሊር ትለዋለህ። ሜክ ክሊር እስቲ ያድርግልኝ፣ እስቲ ግልጽ እስቲ ያድርግልኝ፣ ምንድን ነው የፈለግከው? ምንድን ነው የምትለው ትለዋለህ ማለት ነው። ሜክ ክሊር ማለት ግልጽ ማድረግ ወይ ደግሞ ክላሪፋይ ይላል። ክላሪፋይ ዩር ኮስችን፣ ጥያቄን ግልጽ አድርግልኝ ለማለት ነው። ነምበር የመጨረሻው ሜክ ሹር ይላል። ሜክ ሹር እርግጠኛ ሁን ማለት ነው። እርግጠኛ ሜክ ሹር። ለምሳሌ ስትተኛ ፍንትራው መስኮቱ ዘግተዋል፣ በሩ ዘግተዋል ይላል አባትህ ወይ እናትህ ወይ ወንድምህ ወይ እህትህ ወይ ሚስትህ ወይ ባልህ። አዎ ትለዋለህ። ሜክ ሹር አረጋግጥ ይላል። አረጋግጥ፣ እርግጠኛ ነህ ለማለት ነው። እርግጠኛ ነህ። ሜክ ሹር ወይ ደግሞ ኢንሹር አድርግ። ኢንሹር። So that's all for today. If you have any question or suggestion, you are welcome.
Don't forget to write comments in the comment section. See you another time. Thank you for coming, liking, subscribing, and all you do for me. I appreciate you. Thank you so much. Bye bye. See you another time.